አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ሰላም ቤተሰብ እንዴት ናችሁ? እኔ ሩት አበበ ነኝ። ይህ ትክክለኛው የአፍላ ፍቅር ፔጅ ነው። ልዩ ሲኒማ ይባላል። ሰብስክራይብ በማድረግ ቤተሰብ ይሁኑ። ቆይ ለምንድን ነው የምታነሳኝ? አቋቋምሽ ማርኩኝ። እባክህን ያልቀለድኩ። ኧረ አንቺ የምርቁም ነገር ነው ያወራሁት። ብሩኬ ግን በጣም አናደኸኛል። እሺ ደግሞ እስካሁን ያልነገርኩሽ ነገር አለ። ምንድን ነው እሱ? ስታኮርፊ በጣም ነው የምታምሪ። እባክህ ዝም ብለህ አትቀባጥር። እኔ ምንም አላኮረፍኩም። ለምን ታዲያ ያነሳሁትን ፎቶ አላሳይሽም? አያስፈልግም። እርግጠኛ ነሽ? አዎ እርግጠኛ ነኝ። በጣም ጥሩ የኔ ቆንጆ። ደግሞ እንዴት አባቷ ነው የምታምረው። ቆይ ስለማን ነው የምታወራው? ስልኬ ላይ ፎቶ ላይ ስላለችው ልጅ። በእኔ ሀሳብ የሌላ ሴት ፎቶ እያየ ነው አይደለ? አንቺ እንዴት አወቅሽ? እባክሽ ሻውን ስልኩን አምጣው። አልሰጥሽም ነው? አዎ ነው። አምጣው። ጭራሽ ደግሞ ታስፈራሪያለሽ እንዴ? አንቺ እንዴ አረዛ ምን ሆነሻል? ነከሽኝ እኮ። በዚህም የተፋታው ነው ነው። እሺ አረ ነው? አዎ ነው። ምን ልታመጣ? ምን አመጣለሁ? ምን የማንነት ቆንጆ እንዴት አባቷ ነው የምታምረው ብዬሽ ነበር እኮ አልሰማ ብለሽኝ ነው እንጂ። ብታይ ስታኮርፍ እኮ ከፊቷ ላይ የሚወጣው በትራሱ የወንዶችን ልብ ያቀልጣል። የማንን ልብ ነው የሚያቀልጠው? የኔ ወንድም ያንተን ስም የጠራ የለም። ወይኔ ብሩኬ፣ እኔ ነው የኔ ወንድም ያልሽው? አሁን እንግዲህ ፎቶ እያየሁ ስለሆነ ባትረብሽኝ ጥሩ ነው። እሺ አይቴ ስጨርሽ ምን ነግርሽ ነገር አለሽ? እሱም እንደ ሁኔታው ይወሰናል። አብሻ ግን ትናንት በጣም አስጨንቀኝ ነበር። እሺ ምን ላርክ? ወድጄ እኮ አይደለም። እሺ ቆይ አንተን ፍለጋ ላቪያጆ ድረስ እንደመጣሁ ታውቃለህ? እሱንማ ሚኪ ነገረኝ። ግን አንተ ምንም ሳይመስልህ ማታ እንኳን አልደወልክልኝም። ምን ላርክ? በእኔ አትፍረጂ። ወድጄ እኮ አይደለም። ምንድነው? ቆይ ችግር አለ እንዴ? ያውም የችግር አውሎ ንፋስ ነው። እሺ ምን ተፈጥሮ ነው? በቃ የልቤን ጥያቄ አልቻልኩትም። አንቺም የልቤ ድራም ሊገባሽ አልቻለም። ስለዚህ ከእኔ ሽርቄ ልቤን ፍሪጅ ውስጥ ልከተው አሰብኩ። የምርህን ነው አብሻ? አዎ ሄሉ፣ በጣም አስደበረሽኛል። ወይ እንድትይኝ ፈልጌ ነበር። አንቺ ግን ወፍ እና ከኔ ለመራቅ ምክንያት እኔ ራሴ ነኝ ማለት ነው? አንቺ ሳትሆኚ ልቤ ነው። አንተ ስለኔ ስታስብ ምንድን ነው የሚሰማው? እኔማ ፎንቄ እንደገዘገዘሽ ነበር ማሰብ። እሱን አይደለም ያልኩ። እና ምን እሺ ነው? ቆይ እኔ ለአንተ ስለሚሰማኝ ስሜት ምን ትረዳለህ? እውነት ለመናገር ግራ ይገባኛል። ምን ግራ የሚገባው? የሆነ ሰዓት በቃ ድራምሽም ለኔ የሚመታ ይመስለኛል። እሺ የሆነ ሰዓት ደግሞ በቃ ግምቴ እንዳለ ውሸት እንደሆነ እስኪ መስለኝ ድረስ ታደርጊኛለሽ። ቆይ እንዴት እንደዚህ ታስባለህ? በቃ አላቅም። እኔ እኮ የተረዳኝ መስሎኝ ነበር። ሄሉ ቆይ እንዴት ነው የምረዳሽ? እንዴት ነው ማትረዳኝ? ፎንቅ የገባለት ወንድ እኮ ወይዘ ነጭ ነው ሰንበቱ ነው ካላዩ ጭራሽ አይገቡ። እና እንደወረደ እንድነግረው ነው እንደምፈልገው። ከቻልሽ አዎ እንደዛ ከሆነ እነግርሃለሁ። ህፃኑ ቸርወር ያሰሙ
አቡሻ ወይ ሄሉ ከመጀመሪያው ጊዜ ጀምሮ ፈጣሪ ብቸኝነቴን አይቶ የላከልኝ መልአክ እንደሆንክ ነው የሚሰማኝ። አረ ሄሉ ተይ ልቤን አታውቂው። የምሬን ነው። ከተዋወቅን ጊዜ ጀምሮ ነበር የሞትኩልህ እና ከዛ ጊዜ በኋላ ባሉት ጊዜያቶች የኔ እንደሆንክ ነበር የሚሰማኝ። ሄሉ ጆሮ ምንድን ነው? አትጠራጠር፣ በትክክል እየተሰማኝ ያለውን ነገር ነው እየነገርኩ ያሉት። ሄሉ እኔ ምን እንደምልሽ ራሱ ጠፋብኝ። አረ ጉሮሮዬ ራሱ ደረቀ። ችግር የለውም። ይህን ያህል ነበር እንዳስጨነቅኩ። በጣም ይቅርታሽ። አቡሻ በጣም ነው የማፈቅረው። ቆየኔ ፒያር ለምንድን ነው የማትረጂኝ? አንተ ስለምንድን ነው የማትረዳኝ? እኔማ በፍጹም ልረዳሽ አልችልም። እንዴ ለምንድን ነው የማትረዳኝ? ምክንያቱም አንቺ ተረዳኝ እያልሽኝ ያለሽው ነገር በፍጹም የማይሆን ነገር ስለሆነ። ምኑ ነው የማይሆነው? ከዚህ በኋላ ጠግቢ አትረሴ። እኔና ያንተ ወንድምነት እኮ አብቅቷል እያልሽኝ ነው። እንዴት ነው የምረዳሽ? አንተማ እኮ በአርቲፊሻል መንገድ እወድሃለሁ ብላ የምታጃጅልን እሷን መርጠህ እኔን ደግሞ በእሷ ፊት ነጭ አድርጋ አዋርደኸኛል። ኧረ ፒያሬ እንዴ አንቺ አራዳ ልጅ አይደለሽ እንዴ? አይደለሁም። እና እሺ አራዳ እንኳን ባትሆኝ አራዳ ፍቅረኛ አይደለሽ እንዴ? እሰይ ልክ እንደዚህ ያልክ ፋራ ገገማ ምንም ማታውቂ ነሽ እያልክ ልክ ልኬን ንገረኝ እንጂ። ወይኔ ቦቸራ፣ እኔ ግን ሙሽ ፒያሬ እንደዚህ አትመስኝም ነበር። እንዴት? ቆይ አንቺ ግን ማቀሳሰር ላይ እንደዚህ ከባድ ሰው ነሽ እንዴ? እና በዛሽ ጠላቴ ፊት እንደዛ አድርጋ አዋርደኸኝ እሴ ደግ አደረግክ እንድል ነበር የፈለከው? እኔ ፒያሬ እኔ እኮ እሷን ለማስደሰት ብዬ እንጂ ከክፋት እኮ አይደለም። ታዲያ እሷን የምታስደስታት እኔን በማሰጣት ነው እኮ። ለእሷ አይደል እንዴ ይቅርታ እየጠየቅኩሽ ያለሁት? የምር ቦቼ በጣም ነው ያስደበርከኝ። እኔ እኮ እህትህ ነኝ። ፒያሬ እኔ ሁለተኛ እንደዚህ አይነት ስህተት አልሰራም። እርግጠኛ ነህ? አዎ እርግጠኛ ነኝ። እሺ ከዚህ በኋላ የማይሆን ነገር ካደረግክ እንደዚህ አይነት ነገር ብሰራ ምላሴን አውጥተሽ ቀበቶ ሰሪበት። ጎሽ 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 ጎሽ፣ ተመስገን። አንቺ እኮ እንዴ ስትስቂ እኮ ነው የሚያምርብሽ። ተመስገን። በላውን አታዝገኝ እንሂድ። ኧረ እውነትሽን ነው። ሻይ ቤት ቁልፍ ራሱ እኔ ጋር ነው ያለው። ነይ እንሂድ። ቆይ ግን ቤዚቲ ምን ሆነሽ ነው እንደዚህ ደበረሽ? ቹቹሻን ያልደበረኝም። ኧረ እባክሽ እኔ እኮ ቹቹሻን ልትዋሽኝ እየሞከርሽ ባልሆነ። ምን ላድርግሽ ቹቹሻ? ቢያንስ እንዳልከፋኝና እንዳልደበረኝ ለራሴ እየነገርኩት ላሳምነው ብዬ እኮ ነው። እንደዛ መሆኑ እኮ ጥሩ ነው። ነገር ግን ደግሞ ብቻሽን ነገሮችን ከምትጋፈጪ ለኔ ነግረሽኝ አብረን ብንጋፈጣችሁ ይሻላል ባይ ነኝ። ግን ታውቂያለሽ ቹቹሻ፣ በእኔና በያሬድ ግንኙነት ከኔ ይልቅ ያሱ መጎዳት በጣም ነው የሚያሳዝነኝ። እንዴት? ምክንያቱም በእኔ ምክንያት ብዙ ነገር እየሆነ እንዳለ ነው የሚሰማኝ። በጣም አሰቃይቼዋለሁ። ግን እኮ ቤዚቲ ይሄ እኮ የፍቅር አንዱ አካል ነው። ቢሆንም እሱ በእኔ የተነሳ የሚከፍለው መስዋዕትነት ግን በጣም በዛ። አይ ቤዚቲ ከዚህ የባሰ ስንት ነገር አለ። እስቲ ከዚህ የባሰ አንድ ነገር ንገሪኝ። ሩቅ ሳንሄድ እስቲ ፎንቃይኔው የኔን እናት ለማሳከም ብሎ አይደለ 3 አመት ሙሉ ሸቤ ቆየው። በዛ ላይ ደግሞ ያለ ምንም ጠያቂ። ለካ እሱም አለ። ቤዚቲ ምናልባት ከቀስት የበለጠ ብዙ የፍቅር መስዋዕትነት የከፈለ ሰው ሊኖር ይችላል። ስለዚህ ቆይ አሁን ያሬድ ላንቺ እየከፈለው ያለው መስዋዕትነት ትንሽ ነው ያልሽኝ ነው? እንደዛ ሳይሆን ቤዚቲ ለወደዱት ሰው ከዚህ በላይ መስዋዕትነት ይከፈላል ብዬ ስለማስብ ነው። ቹቹሻ አሁን ግን ምን እንደማስብ ታውቂያለሽ? ምንድን ነው የምታስቢው? ምን አለ የገጠመኝ ችግር ከያሬድና ከቤተሰቦቼ መምረጥ ባልሆነና ለሱ ያለኝን ፍቅር ባሳየሁት ብዬ አስባለሁ። ቤዚቲ ስሜትሽ ይገባኛል እኮ ግን ደግሞ ለሁሉም ጊዜ አለው። እሺ ልክ ነሽ፣ ለሁሉም ጊዜ አለው። በቃ እኔ እንዳይረፍድብኝ ሄድ። ኧረ አንቺ ልጅ እባክሽ ቼኑን በስነ ስርዓት ያዡ። እንዴትስ ቢይዙ አንተ ምን አገባ? ቼኑ እኮ የኔ ነው።
ያንቺ አይደለም እና ያንተ ነው እሱማ የኔም አይደለም እና የኔም ያንተም ካልሆነ ማን ነው እሱ ያገባሽ የማያገባኝ ከሆነ እኔም ቼኑ እንዴት መያዝ እንዳለብኝ አንተም አያገባህም እሺ ፊዮሪ ምን ነገርሽ ነገር ስሚኝ ቼኑን በስነ ስርዓት ያዡ በቃ እንደውም አንድ ነገር እንድታረግልኝ እፈልጋለሁ ምንድነው እሱ ከዚህ ጀርባ ያለው እውነተኛ ታሪክ ትነግረኛለህ አልነግርሽም እንግዲህ ያው ይሄንን ቼን አሁን ውሸጧለሁ የኔና ያንቺ ነገር ያን ያበቃለታልሽ አቦ በእናትህ አሁን ከመንገድ ይዞር በል እንደውም ቼኑን ካላመጣሽ ዞር አልልሽ ቅዱስ አጉልል ውስጥ አትክተተኝ እሺ አሉስ ብትገቢ ምን ልታመጪ ነው የምሬን ነው የምልህ ቼኑን እሸጠዋለሁ ያኔ እኔና ያንተ ነገር እዚህ ላይ በደንብ ያበቃል እሺ ግን ለምንድን ነው ቆይ ማትረጂ እሺ እንድረዳ ከፈለክ ንገረኛ ሳልነግርሽ ምን አለ ብትረጂኝ ቆይ ከጀርባ ያለው ታሪክ ደባሪ ነው እንዴ አው ደባሪ ታሪክ ነው ያለው የምሬን ነው ቅዱሴ አው የምሬን ታዲያ እንደዚህ አትለኝም ነበር እስካሁን ስላስጨነቅኩ በጣም ይቅርታሽ ደሞ ስማኝ ከዚህ በኋላ በዚህ ቼን ጉዳይ አልፈተነም እሺ ስለተረዳሽኝ በጣም አመሰግናለሁ ኧረ ጣጣ የለውም በቃ እኔ ልሂድ ፊዮሪ አቤት የደበኩትን ነገር ለአንዴና ለመጨረሻ ጊዜ ልንገርሽ እርግጠኛ ነህ ቅዱሴ አው እርግጠኛ እሺ ሌላ ቦታ እንሂድ እሺ እንዴት ነው አንቺ ልጅ ግን አላማሽ ምንም እየገባኝ አይደለም ምን ማለት ነው ቆይ ለምንድን ነው ልጁን ከስር ከስሩ የምትከታተዩ ማንን ስለማን እንደማወራ እኮ ግልጽ ነው እዮሲና ምንድነው የምታወሪው በሄደበት ሁሉ እየተከታተልሽ የማይሆን ቃላት እንደምትናገሪው ማላቅ ነው እንዴ ይመስልሽ የት ነው የተከታተልኩት ባክሽ ይሄን ሰሞን ሰፈር ለሰፈር እሱ የሚቀመጥበት እየጭፋታ እንደንሳሹ ደርሼበታለሁ እኮ ነው ሄቨንኝ የተከታተልኩት እንግዲህ ነገር 10 ጊዜ አደጋግሚ ይልቅ እሱ ራሱ ቤቴ ድረስ እየመጣ መግቢያ ሙጫ እያሳጣኝ ስለሆነ አዳብ ብታዥው ጥሩ ይመስለኛል እሺ እውነት ያኔ ዮሲ አዎ ያንቺ ዮሲ አልቀረብሽም እንኳን አንቺን ይቅርና ማንንም ሴት የሚከታተል ልጅ አይደለም እሺ ላንቺ ሊመስልሽ ይችላል ካንቺን ብሶ እኮ ልጁን ልውስ ለመክተት የምታደርጊው ጥረት እኮ ነው በጣም የሚገርመኝ የምንልህ እንጃልሽ አንቺ ልጅ ዛሬ ግራ እያጋባሽኝ ነው ሰምኛለሽ ሄቨን እኔ በዮሲ የሚመጣብኝን ሰው አልታገስም እሺ ገባሽ እኮ እኔ መች መጣሁብሽ በቃ አዝማሚያሽን ሳይው ምንም ደስ እያልሽኝ አይደለም ቆይ የትኛው አዝማሜ ነው ደስ ያላለሽ ባገኘኝ ቁጥር እኮ የሚያወራኝ አንቺ ስለተናገርሻቸው ቃላቶች ብቻ ነው እናማ ይሄ ነገር ምንም ምቾት እየሰጠኝ አይደለም ወይዳ ታዲያ እኔ ጋር እኮ እንዳይደርስ ማድረግ ያለብሽ አንቺ መሰልሽኝ ከኔ ይልቅ አንቺ እንዳይደርስብሽ ብታረጊው ይሻላል አይመስልሽም እሱን ደግሞ እንዴት አድርጌ ነው እኔ ማደርገው እሱን አላቀልሽም ግን ደግሞ ከዚህ በኋላ ሳገኘው ስላንቺ መስማት አልፈልግም እሺ ከዚህ በኋላ ሲመጣ እንዳያገኘኝ እነግረዋለሁ ለማንኛውም ተሳስተሽ ግን የኔን ስም እንዳታነሽ አታስቢ አላነሳም ጎበዝ ልጅ ለማንኛውም ግን ስለተረዳሽኝ አመሰግናለሁ ብሩኬ ፕሊስ ለዲቫ አስረዳው በቃ እኔ ትምህርት ላይ ነው ፎከስ ማድረግ የምፈልገው ቆይ እሺ ፍቅራችንስ ከዩኒቨርሲቲ በኋላ እንቀጥለዋለን አንቺ ያምሻል እንዴ እኔ ብሩኬ ብቻ ስለው እንዴት ዲስሪስፔክት እንደሚያደርገኝ ዴቭ ዝም በል እስኪ ሶሲ ደግሞ ተረጋጊ እስኪ ልጅ ፍቅር እኮ አዝረክርኮታል ምንድነው የምታወራው አልተረከረኩም አያ አይደል ድሮም እኮ እንደሚወደኝ ያውቅ ነበር ብቻ እየተበሳጨሽ እንደው አሁን እየተበሳጨው ነው ደግሞ ያያቸዋለሁ ይላዝም ነው ተቀልጃለሽ እንዴ ፍቅር አይናር መሰለሽ እንዳኔ ነው የምታዩ ዩሲ ብሩኬ እንዴት ኢንሳልት እንደሚያደርገኝ እስኪ ሁለታችሁም አንዴ ተረጋጉ ሶሲ ግን ለምንድን ነው ከዴቭ ጋር ብሬክ አፕ ማድረግ የፈለግሽው ኦልዌይስ ነው እኮ ሲጀመር በዚህ ድሜ ፍቅረኛ መያዝ እንደሌለብኝ እና ፍቅረኛ መያዝ ከሌለብሽ መጀመሪያ ለምን ፍቅር ጥያቄ ጠየቅሽ መስሎኝ ነበር ግን ደግሞ በቃ በጣም ደጋግሜ ያሰብኩበት ከዛ በኋላ በዚህ ድሜ ፍቅር እንደማያስፈልገኝ አሁን በደንብ ገብቶኛል በሰላም ኖረው ሊወስሽ ነገር ውስጥ ካስገባሽኝ በኋላ ነው እንዴ ፍቅር ምንም አያደርግም እትይ በቃ ፕሊስ ከዚህ በላይ አታስጨንቀኝ እንዴ የልጅነት እድሜን ቅርጥፍ አድርገሽ ከበላሽ በኋላ አታስጨንቀኝ እስቲ ትንሽ አታፍሪም እንዴ ኦ ማይ ጋድ ብሩኬ እንደው ሰማሪ ፊንስ ነቀለ መሰለኝ እያዞረኝ ነው ቆይ ዴቭ ሽምግልና ብላር ሊዘኝ የመጣው ምንድነው እንደዛ የምትሆን እና ምን አይነት መልስ እንደምትሰጠኝ አታውቅም እንዴ ኤሊ ሶሲ አንቺ የምትሆኚ ተረጋግተሽ ስሚኝሽ ብሩኬ አልሰማህም አይደላፊም ስለዚህ ከዚህ በኋላ አጠገብ እንደደስ ይገረው እሺ
እኔ አልገባኝ። ወንድምህ ስለተቆጣች ነው ወይስ ሌላ ችግር አለ? ሌላ ምን ችግር ይኖራል ብለህ ነው? ግን እኮ አልፈልግም ዳግመኛ ላይ አልፈልግም ስትይ በወንድምሽ ምክንያት እንደዛ ምትኝ ሳይሆን በሌላ ነገር የተጎዳሽ ነው የሚመስለው። በቃ ወንድሜ ላይ የደረሰው ነገር እኔ ጋር እንዲደርስብኝ አልፈልግም። ማለት እንዴ የዩኒቨርሲቲ ጓደኛው እኮ ናት እድሜን ቀጥፍጥፍ አድርጋ ከበላች በኋላ ቺት ያደረገችበት እና እሷ እንደዚህ ካደረገች አንተስ ምን እንደዚህ ብታደርግብኝ? ታዲያ ይሄን ነገር የምታስቢው አሁን ነው? እስካሁን አልገባኝም ነበር። አሁን ግን ሁሉም ነገር ተገልጦልኛል። እስኪ ሶሲ ተረጋጊ። ደግሞ ብሩኬ እኛ ከዘራችን ተመሳሳይ ጣፋንታ ነው የሚደርሰን። ማለት ለምሳሌ ወንድሜ ቺት ከተደረገበት እኔም ቺት እንደሚደረግብኝ እርግጠኛ ነኝ። ኧረ ሶሲ ቆይ ምንም ከምን የምታገናኙ? አይምሰል ብሩኬ፣ እኔ ይህንን ነገር በተለያዩ አጋጣሚዎች ቼክ አድርጌያቸዋለሁ። ስለዚህ ዴቭ ቺት ያደርግብኛል ብለሽ ስለፈራሽ ብሬክአፕ መረጥሽ ማለት ነው? ያ ሹ ይሁን ሻሩጊት፣ እንደውም ከዚህ በኋላ አጠገብ እንዳደርሺ ደግሞ ታያለሽ። እርግብ የመሰለሽ ቺክ ጣብሼ ባላሳይሽ እኔ ዲቭ ወንድ አይደለሁም። ጎባጣ ሽማግሌ አልወድምሽ ሲያስጠላ። ወይ ጉድ! ቆይ እሺ ደግሞ ምን የሚሉት ፍቅር ነው? ቅዱሴ በእናትህ አታልቅስ። ፊዮሪ ወድጄ እኮ አይደለም ማለቅሰው። ኤፍራታ ለእኔ ፍቅረኛ ብቻ አልነበረች፣ እህቴ፣ ጓደኛዬ፣ ሁሉ ነገር እረዳለሁ እኮ። ታውቂያለሽ፣ መሰናበቻ ይመስል ቼኑን የሰጠችኝ ቀን የተናገረችውን ቃላቶች መቼም አረሳቸው። መቼ ምን ነበር ያለች? ቅዱስ፣ ይሄ የሰው ልጅ እድሜው አጭር ነው። ነገ በህይወታችን ላይ ምን ሊፈጠር እንደሚችል አናውቅም። ስለዚህ ሁሌም ቢሆን ባለን ነገር ደስተኛ ነው ነበር ያለች። እውነቷን እኮ ነው። ደግሞ በምን ተነስቶ እንደዚህ እንዳለችኝ ታውቂያለሽ? በምን ተነስቶ ነው? ይሄ ቼን ዋጋው ትንሽ ነው፣ ግን በፍቅር የገዛሁት ስለሆነ ከቁስነቱ ይልቅ ፍቅርነቱ ይበልጣል አለች። ግን አደጋው እንዴት ነበር የተፈጠረው? እንዳልኩሽ የኛ ሀገር አንድ ዞን ከተማ ናት። እሷ ደግሞ አክስቷ ጋር ሆና ነበር የምትማር። እሺ። ቅዳሜና እሑድ ቤተሰቦቿን ለመጠየቅ ወደ ሀገሯ ትሄዳለች። እናም በጉዞ መሀል ላይ የነበረችበት መኪና ተገልብጦ አጣዋል። ፈጣሪ አለ። ቅዱሴ በቃ አታልቅስ በእናትህ። ቅዱሴ ተረጋጋ። በቃ አታልቅስ በእናትህ። ባላለቅስ እኮ ደስ ይለኝ ነበር፣ ግን መሽቶ በነጋ ቁጥር ሳቋ፣ ፈገግታዋ፣ ሁሉ ነገር ነው ፊቴ። እና ለዛ ነው ተደባዳቢ ሆንከው? እሷን መርሳት ባልችልም የማይሆን ነገር ውስጥ ገብቼ ማለቴ ሱስ ውስጥ እሷን ማሳዘንም አልፈለግም። እናም ስፖርት መስራት ጀመር። ራሴንም በዛ ውስጥ ለመደበቅ ሞከር። ግን ተሳካለህ? ከሞላ ጎደላው ተሳክቶልኛል። የምር ቅዱሴ የምትነግረኝ ነገር ከአይምሮዬ በላይ የሆነብኝ ነው። ከዛ በኋላ ግን እማላቀው ግልፍተኝነትና ትዕግስት ማጣት ተጠናወተ። ለዛ ነው በትንሽ በትልቁ የምትጣላ? ለምን እንደምጣላ ግን ታውቂያለሽ? ለምንድን ነው? ብዙ ጊዜ ራሴን ለማጥፋት ሞክርና ኃጢአት መሆኑን ሳስበው ለራሴ ጨንቀኛል። እናማ ባገኘው ጸብ መሀል እየገባው በጸቡ ምክንያት ሞቼ በሰማይ ቤት እሷን ማግኘት ብቻ ነው ፈልግ። ይፈጣሪ አለ። እንዴት እንደዛ ታስባለህ ቅዱሴ? ወድጄ እኮ አይደለም እኔም። ስለዚህ በዚህ ምክንያት ነበር እዛ መማር ያቃተ? ባይገርምሽ ፊዮሪ፣ የምሄድበት ሳር ቅጠል ሁሉ እሷን እያስታወሰኝ ይከፋኛል። ስሜቱ እኮ በጣም ይገባኛል። እሱ ስሜት እኔን ካልሆንሽ በፍጹም አይገባሽ። ልክ ነህ። ለዛ ነው እኮ መጥፎ ሰው የሆንኩት እንጂ ውስጤ ምንም ክፋት የለም። እሱን አሁን አይደለም ያኔ ስንተዋወቅ ነው ያወቅኩት አይደል? ቅዱሴ በቃ ተረጋጋ። ከዚህ ምንድን ነው ጣበናት?
አቡ ፈታ በላ እስተ ወንድም ማለት ምንድን ነው? የተፈጠረ ነገር አለ እንዴ? እስኪ ቦቼ ተወኝ። ቆይ ምንሽን የተፈጠረ ነገር አለ እንዴ? ያውም ግብዳ ነው። አንተ ግን በጣም ክፉ ሰው ነሽ። እንዴት ይሄን ያህል ነገር ተፈጥሮ ሳትነግረኝ ዝም ትላለህ? ምን ላድርግ ቦቼ? ግራ ቢገባኝ እኮ። እኔ ወንድምህ እያለሁ ይሄ ምን ግራ መጋባት ነው? አንተ ኖርክ አልኖርክ ምን ትፈይዳለህ? አሃ ተው እንጂ ለሰው መድኃኒቱ ሰው ነው ሲባል አልሰማህም እንዴ? እናማ አንተን ላስጨነቀህ ነገር መድኃኒቱ እኔ ነኝ ማለት እኮ አንተ አዎ እኔ ብቻ ሌላ ነገር ልታፈላ እንደሆነ እኮ አንተኛው ቦቸራ ነህ ለኔ መድኃኒት የምትሆነው መርዛ። ቆይ ሲጀመር አንተ ከኔ ውጪ ሌላ ቦቸራ ታውቃለህ እንዴ? በእናትህ አሁን ዝም በል። ትሰማለህ አቡሽ? አሁን ስኳር አልቁ ግዛ ተብዬ እየወጣሁ ነው። አታስረፍድብኝ፣ ቶሎ ንገረኝ። ባልናገር ምን ልታመጣ ነው? ያማል እንዴ? አንተን እዚህ ቁጭ ብዬ የምሰማበትን ሰዓት ስኳር ገዝቼ እመለሳለሁ እኮ። ልታስባረኝ ነው እንዴ? እንዲያው የምትባረር ከሆነ ትባረራታለህ እንጂ እንዴት ብዬ አልነግርም። እንዲያው ተባረብ አሳየኝ። ውይ አቡሽ እንደው በወሬ አምላክ ነው በፈጠረ መልካምነትን እኮ ነው ካንተ የምወደው። ጥሩ ልጅ አልነበርክ? አረ ንገረኝ። ወይኔ ቦቸራ፣ እሺ አጨቅጭቅኝ፣ እነግርሃለሁ። እሺ ምንድነው? በቃ ሄሉ የፍቅር ጥያቄን ተቀበለች። አረ እባክህ። አዎ የምሬን። እድሌ እንዴ ደግሞ ምን ሆነ ነው? ደስታ ነው ወንድም አለም፣ ደስታ ነው። እኔ እኮ በቃ ይሄ ልጅ ፍቅረኛ ሳይዝ ሁለት ጸጉር አወጣ ብዬ እየሰጋው እኮ ነው። እንኳን ደስ አለ፣ እንኳን ለዚህ ወግ ማረጋ በቃ። ተመስገን። በቃ ሙድ ያዝክ? ኧረ ተው ወንድም አለም፣ እንዴት በትልቅ ሰው ሙድ ይያዛል? አንተ እኮ አሁን ፍቅረኛ ይዛል። ምርቃትህም እርግማንህም ቶሎ ነው የሚደርሰው። ይሁንክ የተመታ እንደሆንክ ታውቃለህ አይደል? እኔ የምለው ቆይ እስካሁን ድረስ ፍቅረኛ እንዳልያዘ ሰው ምንድነው የሚያሽኮረምም? ቆይ እኔ ቺክ ይያይተን ታውቃለህ? አይቼ ባላቅም ግን ከ4 ዓመት ጀምሮ ያለህን ፋይል በሙሉ ይዣለሁ። በሰነድ አድርጌ ይዣለሁ። ማን ነው ደግሞ እንደዚህ አይነት ሰነድ የሰጠህ? አይ ሰው አይደለም። እና ማን ነው? ጎልጉል ደግሞ ማን ነው? ውይ ጎልጉልን ሳታውቀው ነው እዚህ ደረስከው? አንተም ብሎ ተማሪ። ወይኔ እናቴ አላውቀውም። ጎልጉል ማን ነው? እንግዲህ ጎልጉል ማለት በስልክህ አድርገህ እንደዚህ ካርድ ትሞላበትና በኢንተርኔት አድርገህ የምትጠቀመው ነገር እኮ አንቺ ይኸውልህ። አልተምታው ተማሪ እያልኩ ታውደለድላለህ እዚህ። ምን ያስቃል? አንተ ጎግልን ነው ጎልጉል ብለህ የጠራው? ያው ነው። ምን ይለያቸዋል? አማትና ምራት እንደማለት እኮ ነው። አንተ እነሱ ራሱ እኮ ይለያያሉ። ባክቶ አሁን ተጋብተው ተዋልደዋል። አንድ ቤተሰብ በላቸው። በል አሁን እቸኩላለሁ። መልካም ፍቅር። እሺ ቆይ ቹቹሻ ዛሬ ምን ሆነ ነው የቀረው ይባላል? ቤዚቲ ደብሮት ይሆናል የቀረው። አየሽ አይደለ ግን ልጁ ምን አይነት ነገር ውስጥ እየከተትኩት እንደሆነ። እኔ ግን ካንቺ ልጅ አንድ ነገርሽ ግራ ግብት ነው የሚያረጋኝ። ምንድነው ደግሞ? ለተፈጠረ ችግር ሁሉ ራስሽን ነው ተጠያቂ የምታረጊው። እና ነው ወድጄ ነው? ወደሽ እንዳልሆነ እኮ ይገባኛል ቤዚቲ። ግን ደግሞ ዛሬ ያሬድ ከትምህርት ቤት መቅረቱ ካንቺ ጋር ምንም የሚያገናኘው ነገር የለም። ተይ ቹቹሻ፣ ወደድሽም ጠላሽም ልጁ ከትምህርት ቤት መቅረት የጀመረው የኔ እናንተ ግንኙነት እዚህ ጋር ማቆም አለበት ስላልኩት ነው። እሺ ባንቺ ምክንያት ነው የቀረው እንበል እና ምን ይሁን? እሱማ ምንም። እኔስ ምን አልኩኝ? ይኸውልሽ ቤዚቲ ዛሬን አልፎ ነገ ትምህርት ቤት ይመጣል። እሺ ቆይ ነገ ባይመጣስ? ከነገ ወዲያ ይመጣል። ከነገ ወዲያስ ባይመጣ? ከነገ ወዲያ ይመጣል። ከነገ ወዲያስ ባይመጣ? ብቻ ቤዚቲ ከነገ ወዲያ ባይመጣ ምናምን ብለሽ ሌላ የተሳሰበ ነገር ውስጥ ልከችኝ እንዳይሆን። እኔ እንደሱ አላሰብኩም። እና ምን አሰብሽ? እሺ ቆይ ቹቹሻ ያላንቺ መኖር ስለማልችል ትምህርት ቤት ልቀይር ነው ምናምን ቢለኝስ? እሰይ እሱማ ግልግል ነበረ። እንዴት ማለት? ማለቴ እሱ ትምህርት ቤት የሚቀይር ከሆነ አንቺ ማቴው እሱ ማያይሽም ፍቻችሁ ጸና ማለት ነው። ቹቻ ግን ምን አይነት ነገር ነው የምትናገሪው? በፈጣሪ እንዴ! ታዲያ ምን ልበል ቤዚቲ? እንጃልሽ። ግን ደግሞ በቃ እኔ ትምህርት ቤት እንዲቀየር አልፈልግም። ወይ ቤዚቲ እንደዚህ እናድርግ እንዴ? ምን? ከትምህርት ቤት ወደ ቤት ስንሄድ ለምን እነሱ ሰፈር ሄደን አንፈልገውም? አንቺ ያምሻል እንዴ? ከምሬ እኮ ነው። ይኸውልሽ እንደሄን አናረግም። ተደብቀን አንቺ አይኑን ታዩና ከዛም በኋላ ወደ ቤታችን እንሄዳለን። ይሄ በፍጹም አይሆንም። እሺ ለምን ቤዚቲ? ምክንያቱም ትክክል ስላልሆነ። ቆይ ቤዚቲ እሺ ትክክል የሆነው ነገር ምንድነው? እንጃልሽ። የኔ እናት በቃ ሌላ ሀሳብ እናመጣለን። እሺ አይክፋሽ። ጓደኛዬ ሆነሽ ነው የደበረሽ ትመስያለሽ።
አዎ ሄዊ በጣም ደብሮኛል። ቆይ ምን ገጥሞሽ ነው የደበረሽ? ዛሬ በለጠ ምን እንደገባኝ ታውቂያለሽ? ምን ገባሽ? የሰው ልጅ ትልቁ ህመሙ በውስጡ ይዞ የሚኖር ፍጡር ነው። አልገባኝም። ዛሬ ከቅዱስ ጋር ብዙ አውርተን ነበር። ምን አወራችሁ? ይሄ ባህሪው እንዴት እንደመጣ አስጠይቀው የነገረኝ ታሪክ ከአእምሮዬ በላይ ነው የሆነብኝ። ቆይ ይሄን ያክል ምን ቢነግርሽ ነው? እሱ እንኳን ይቅርብሽ። አንቺ ግን ምን ያህል ድብቅ ሰው እንደሆንሽ አወቅሽ አይደለ? እንዴት? እሱ እዚህ ከመጣ በጣም ትንሽ ጊዜው ነው። ከአንቺ ጋር ከተዋወቃችሁም እንደዛ እና በዚህ ጊዜ ውስጥ አንቺን ስላመነሽ ብቻ የህይወቱን ጭንቀት በሙሉ ነገረሽ። እሺ አንቺ ግን ለአመታት የልብ ጓደኛሞች ብንሆንም ህመምሽን ደጋግሜ ብጠይቅሽም ልትነግሪኝ ፈቃደኛ አይደለሽ። ልነግርሽ ያልፈለግኩት ለምን ይመስልሻል? እንጃልሽ። ምናልባት ምሳሌ እውነት አንቺን ሊረብሽሽ ይችላል ብዬ ስላሰብኩ ነው። የምርሽ ነው? አዎ የምሬን ነው። ቆይ ፊዮሪ፣ ምን አይነት ህመም ቢሆን ነው እንደዚህ ሚስጥር ያደረግሽው? ሁሉንም በጊዜው በነግርሽ አይሻልም? እኔ እኮ እንደዚህ መሆኑ ስለምወድሽ ነው። እኔም እኮ ማልነግርሽ ስለምወድሽ ነው። እስካሁን ግን በዚህ መንገድ አላሰብኩትም ነበር። ከረፈደም ቢሆን ስለተረዳሽኝ በጣም አመሰግናለሁ። እሺ ሙድሽ ለመቀየር ምን እናድርግ? ደስ ያለሽ። በቃ እንደባደብን እንፍታታ። እንደባደብን ያልሽ? እንግዲህ ምን አማራጭ አለኝ? አንቺ እንደሆነ ድብርትን በቡና ከማጥፋት ይልቅ በቦክስ ማጥፋት ነው የምትፈልጊው። እና አሪፍ አይደል? አይ ተይ እባክሽ፣ የሆነ የሚጨንቅ ነገር አለ። በቃ እንደዛ ከሆነ ዛሬ ድብርታችን እንዲላቀቅ ለምን ቡና እንጠጣ? ደስ ይለኛል። ነይ ዛሬ እየደከመኝ ነው። ምንድን ነው ጋይሶች? እንዴት ናችሁ? ሁላማን ደህና ናችሁ? ቆይ ምን ሆናችሁ ነው እዚህ ጋር ቁጭ ያላችሁት? ዝም ብለን ቁጭ ብለን አንዳንድ ሀሳቦችን እያሰብን ነበር። ቆይ እኔም ማላውቀው የተፈጠረ ነገር አለ? ኧረ ምንም የተፈጠረ ነገር የለም። እሺ ያሬ ለምን ያልመጣው? እሱ ለኛም ጥያቄ ሆኖብናል። ደውላችሁለት ነበር? ስልክ አያነሳም ይሉ። ቴክስትስ? ቴክስት አይመልስም። ቆይ ምክንያቱ ምንድነው? እኔ ምንም የማውቀው ነገር የለም። ቆይ ሄሉ አንቺ እና ያሬድን ቤት ታውቂዋለሽ እንዴ? አይ ቤታቸውን ሳይሆን ሰፈራቸውን ብቻ ነው የማውቀው። ቹቻ ምን አስበሽ ነው? ኧረ እኔ ምንም አላሰብኩም። ጀስት በቃ ለጠቅላላ እውቀት ብዬ ነው የጠየቅኳት። ኧረ እባክሽ ይኸውልሽ ቹቻ፣ ያለኔ እውቅና ግን አንድ ነገር አደርጋለሁ ብትይ እንጣላለን። እሺ? ኧረ ምን በወጣኝ ቤዚቲ። ቹቻ ግን ካመጣሽው አይቀር ሱቃቸው የት እንዳላቃለሁ። ምን ሱቅ? ሁለቱ ሱቅ ነው እንዴ? ቆየ ምን እና የምን ሱቅ ነው ያላቸው እንዴ? ይሄን አታውቁም? ይኸውላችሁ አንድ የሱፍ ቤት፣ አንድ ደግሞ የባህል አልባሳት ቤት አላቸው። ወይኔ ያሬድ፣ ቆይ ሁሉ ሀብት እያለው ነው እንዴ እዚህ የማይገባው ቦታ ተገኝቶ ጸጋ ጨጓራውን የምታረገው? ምን ሀብቱ በዚያ በቃ መስሏችሁ? ሌላም አላቸው ልትይ ነው? ጽድት ያለ ዘመናዊ ሱፐር ማርኬት ቤት አላቸው። ግን ያው ሎኬሽኑን አላውቀው። ሱፐር ማርኬት ማለት ዘመናዊ ጉሊት ማለት ነው። ግን በዛሬም ቀን ለሽ ትቀልጃለሽ አይደለ? ምንድነው የሚሰይ? እና ቤዚቲ ምን ላድርግ እኔ? ዛሬ እንኳን ተይኝ በእናትሽ። ሳቃችን አበላ ምን ላጣችላችሁ? ይኸውላችሁ ምንም ነገር እንዳልተፈጠረ በጨዋታ መሀል የተሳቀን እንስቃለን። እሺ ምንድነው እንደዛ ምን ዝቆይ? ዝም ብለሽ የተባልሽውን ነገር አድርጊ። አንቺ አረቤዛ አረ ዛሬ ወዲና ሳማማችሁ ይሄ ሳቃችሁ ከልባችሁ እንዳልሆነ ያስታውቃል። አረ ቤዚ እውነት አባባልሽ በጣም ነው የሚያስቅ። በቃ በእናንተ ቤት ሙድ ያዛችሁ አሁን ነው መቼም እንደዚህ የምትገለፍጡት ሰሞኑን እኔ ስለተደበደብኩ ነው። አንቺ ልጅ አጉል ባትሳፈጭኝ ይሻልሻል። እሺ ጉዴ ጸጋ ሰማችሁ? አጉል ባትሳፈጭኝ። ሁላችሁም የማትረቡ ብሽቆች ናችሁ። ታባቷ አንጀቷ እርር ነው ያለው። እሷ እኮ በሷ ቤት ያሬድ ከትምህርት ቤት ቀርቷል ምናምን ብትል ሙልት ይዝብን ነበር እኮ የመጣችው። ልክ ነሽ። ሁል ጊዜ እሷ በመጣሽ ቁጥር ቀድመን ንፍር እያልን ጭንቅላቷን መታት። እኔ በጣም ነው የሚመቸኝ። እኔ ይመቸኛል። ያጂ በእናትሽ ነይ ሉ አባቷ የተቀጠለችበት መንገድ እርር ነው ያለችው። የልቤ አንድ ምት አንቺ ነሽ ብርታቴ ትር ትር ትርታዬ
ትርታዬ የልቤ አንድ ምት አንቺ ነሽ ብርታቴ። እንዴት እንደተቃጠ! አዎ በጣም በጣም የተናደደችው። እኔ የምልሽ ቹቻ ወይዬ መቼ ነው ግን እኔና አንቺ እንደሰው እንደዚህ ግቢ ውስጥ የሚዘፈንልን? አይ እኔስ እሱ ነገር የሚሆን አይመስለኝም። ተይ ውስጥ አይሆን። አንቺና ያሬድም እንደሆነ አንተን ከፍ አንቺ ደረቅ ነው። ቀስቴም እንደሆነ ፎንቄ እያለ ነው የሚያባብለኝ። አንዳንድ ሰዎች ግን ኳላችን መተው የኔ ፎንቃ የኔ ቅመም አይ እናንተ ልጆች በእናታችሁ በጣም ያሳፈራችሁ ነው። ምንድነው አንቺ እያሳፈራችሁ ነው ምናምን? ሲጀመር እዚህ የምትሰራለሽ የጠበቀሽ ኩሉ ለምን አትሄጂም? ኧረ እባክሽ እንደዚህ ሙድ እያያዛችሁብኝ ነው እንዴ? ሂጂ ማግኘት ይኸውልሽ ብትሄጂ ይሻልሻል። ካለበለዚያ ግን አንዷ መታ እንዳትወስድብሽ። እሺ ከሙዳት ኩሉማ ና እኛን ይዘብሽም ሂጂ። ቆይ ሄሉ እንደዚህ ስትሆን አይተሻት ታውቂያለሽ? ኧረ እኔ እንደዚህ ስትሆን አይቻት አላውቅም። በይ በቃ እባክሽ ቹቻኛ እዚህ ጋር ከተቀመጥን ይደብራቸዋል። እንሂድላቸው። ምን አማራጭ አለን? የኔ ደረቅ ተይ ፎንቄ ተይ የኔ ደረቅ ፎንቄ። እሺ አንተ ማለ እንዴ? ምን አጠፋው? እዚህ ድረስ መጣ እንዴት ትጠራኛለህ እንዴ? ቆይ መች ጠሩሽ? ማለት ቆይ ከኔ ውጪ ትረታለህ? እሱማ ከአንቺ ውጪ ማን ይሆናል ብለሽ ነው? እሺ ምን ልታረግ ነው የመጣው? ናፍቀሽኝ አይንሽን ላይ። አንተ ልጅ ልቤን ግን እያቀለጥከው። ቆይ እኔም በማየትሽ ደስተኛ አይደለሽም እንዴ? ምን ጥያቄ አለ እኮ? የኔ ልብ አንቺ ሲናፍቅ ያንቺም ልብ እኔ ይናፍቃል ብዬ እኮ ነው እዚህ ድረስ የመጣሁት። በመምጣት እኮ ደስ ብሎኛል። ታዲያ ለምን ተሽኮረመምሽ? አላ ጓደኞቼ ፊት ስለሆነ ብቻ። እነሱ ያራድዬ ልጆች ናቸው። እሱማ ልክ ነህ። ለማንኛውም እቺ ልሰጥሽ ነው የመጣሁት። ሎሊፖፕ ለኔ? ያው ጣፋጭ ነገር ለጣፋጭ ሰው ነው የሚል አረዳዳለኝ። ጥሩ እይታ ነው። ታዲያ ለኔ የሆነ ግራዋ ነገር አፈልግልኝም እንዴ? ለምን? ምክንያቱም መራራ ስጦታ ለመራራ ሰዎች ነው። ማን ነው መራራ? ድንገት እኔ ከሆንኩኝ ብዬ እኮ ነው። አይ አንተ እንኳን በፍጹም አትመረኝ። እሺ እኔ ትርትር ዛሬ ከግቢ ስንወጣ ፍቅር የጀመረበት የመጀመሪያ ቀን በመሆኑ ልጋብዝሽ አስቤያለሁ። እሺ እንደውም ጋብዘኝ። የትያቸው ውሻ በደጠላ ልጋብዝሽ አስቤያለሁ። ጠላ ነው ያልከው? እንግዲህ ሰው ባለው ነው። እሱማ ባለው ነው። ችግሩን ያልጠጣ ብቻ ያጀቡሽን ጠላ ንቀሽ እንደሆነ እንደሱ እንኳን አይደለም። እና ያው መኪና ነዳ የለ ስለምነዳ ያው መጠጣት ያለብኝ መሰለኝ። ኦኬ ለካ እሱ አለ። እኔ እኮ አንዳንዴ የምረሳው ነገር አለ። ያው ባንተ እኮ አይፈረድም። የ8 ልጆች አባት አይደለክ? ጎሽ ይሄን ስለተረዳሽ በጣም ነው አመሰግናለሁ። አመሰግናለሁ። አንቺ ልጅ ተረጋጊ። በኋላ በዚሁ ከቀጠልሽ የሚጸጽትሽን ነገር ነው የምታደርጊው። ቆይ እንዴት እሱ እኔን አሮጊት ይለኛል? አንቺም እኮ ጎባጣ ሽማግሌ ትይዋለሽ። ተይው አንቺ ሲጀመር ሁሉ ለሱ ነው የምታግሹ። ኧረ እኔ ለሱ እያገዝኩ አይደለም። እና ምን እያደረግሽ ነው? በኋላ ስትረጋጊ ሊሰማሽ የሚችለውን ስሜት ነው ላሳይሽ እየሞከርኩ ያለሁት። ቆይ ሄዋን እኔ እንደዚህ እየሆንኩ ያለሁት ወድጄ ነው? አንቺም ብትሆኚ እኮ ወንድምሽ ቢቆጣሽ ኖሮ ሚኪን እርግፍ አድርገሽ ነበር የምትይው። እኔ እኮ ከወንድምሽ ጋር በተያያዘ ጉዳይ አንቺ ላይ እየፈረድኩኝ አይደለም። እሱ ግን ምን አለ? እንደውም ሌላ ሴት ጣብሼ ባላሳይሽ ሞቻለሁ ብሎ ፎክሮብኝ እኮ ነው ሄደው። ዴቭ ስለተናደደ ነው እንጂ በፍጹም እንደዚህ እንደማያደርግ ታውቂያለሽ። ባክሽ ማሚ ብቅል ያባውን ሆድ ያወጣዋል ስትል ሰምቻታለሁ። ምን ያስገለፍጥሻል? አይ ተረቱ ሆድ ያባውን ብቅል ያወጣዋል ነው። ታዲያ እኔ ምንድነው ያልኩት? አንቺማ ያልሽው ብቅል ያባውን ሆድ ያወጣዋል ነው። ዩሹር? አዎ በትክክል ነው የሰማሁሽ። አየሽ አይደል ሄዋን፣ እድሜ ልኬን ሰማው የነበረውን የማሚን ተረት ራሱ እኮ የጠፋብኝ በዚህ ጎባጣ ሽማግሌ ምክንያት። ግን እኮ ይሄ ሊያጋጥም የሚችል ነገር ነው። በዚሁ ከቀጠልኩማ ነገ ስምሽ ማን ነው ስባል ከአባቴ ስም ጀምሬ እንዳልናገር ነው መፈራው። ለማንኛውም አሁን እንደምን ብለሽ ተረጋጊ። ብረጋጋ እኮ ደስ ይለኝ ነበር፣ ግን ቆይ እንዴት አድርጌ ልረጋጋ? እንደምንም ማለት ያው እንደምንም ነው ሄዋን። እንደምንም እንዴት ነበር እንዴ? እንደምንም ማለት ያው እንደምንም ነው። እሺ በቃ እንደምንም ብዬ ለመረጋጋት እሞክራለሁ።
ምን ሆነ ነው? ኧረ ተይኝ በእናትሽ። እንደው እኔ ለሀገሩ እንግዳ እንደው ለቄው ባዳ ነኝ። እንደው ሰው በጠይቅሽ ሰው ታውቂልኛለሽ? ማንን ፈልገህ ነው? ኧረ እንዳለች ጄሪ የምትባል ከላባ እንደው እሷን ፍለጋ እኮ ቁልቁለት ቦርድ ዳገት ቦጣ እኮ ፈልጌ ያጣኋት አንቺው። ለመሆኑ አነጋገር እንደዚህ ነው? አይ እኔ እንኳን ሁለቱንም እዘልቅበታለሁ። የትኛውን ነው የትኛውን? የከተሜውንም የባላገሩንም። እስኪ በከተማ ያወራኝ። ኧረ ፋያሽ አደገኛ ሰው ናቸው ሲባሉ ሰምቻለሁ። ቢበራብኝ ነው የሚሻለው። ምንሽ ነው ያልከው? ፋያሽ ማለት ያባትሽ እዚህ ቆቀር ቤት ለመግባት ስንት መከራ እንዳየው ነኝ የማውቀው። ልጄ ካንቺ ጋር ተነካክቼ በቀይ ካርድ መባረር አልፈልግም። ለምን ትባረራለህ? ሁሉም ሰው እኮ አባትሽ በቃ ባንቺ የመጣባቸው እንደማይታገሱ ሰምቻለሁ። ለሷ አትጨነቅ። የኔ እናት ጎመን በጤና ሲባል አልሰማሽም እንዴ? ይሁንልህ። እሺ ግን ምን ልርዳ? ቆይ ግን አይኔን ሳታይ መዋል ማትችለው ጄሪ ዛሬ እንዴት አስችሎ አጠፋች? እኮ ጄሪ ናት አይንህን ሳታይ መዋል ማትችለው? አዎ። ቆይ ለምን ገረመሽ? አይ ምንም እንዲሁ ነው። አይ እንዲሁ ክላም ሳረግሽማ ያልተዋጣልሽ ነገር አለ? ኧረ የለም። እና ሁሉም ነገር ተውጦልሻል? አዎ በደንብ ተውጦልኛል። ሸጋ ከተዋጣልሽ እስኪ እንደዚህ በይና ሳይ። ጎሽ የኔ አንበሳ፣ ድሮም ሳይሽ እንደው መልካም ልብ እንዳለሽ ገምቼ ነበር። ጎበዝ። አመሰግናለሁ። አንባቢ ነገር ነህ እንዴ? አይድሌ ሰው አግኝተሽ አክብረሽኛል። ማለት እንግዲህ እኔ እናት አትልፊ ቁርጥሽን ወቂው። እስከ 3 ነው የተማርኩት። የምርህን ነው? አዎ። ምን ነው ገረመሽ ግን? አነጋገርህ ውስጥ አንዳንድ ብስለቶችን ስላየሁ። ከበሰልኩብሽ እንግዲህ የጎዳና ብርድና ፀሐይ ተፈራርቁብኝ እንጂ በንባብ የመጣ ብስለት አይደለም። ጎዳና ስትል ይሄ ጎዳና ነው አስፋልት ጥጉ። ባይገርምሽ ለአመታት ጎዳና ላይ ኖሬያለሁ። የምርህን ነው? ልሙትልሽ ግን ሁኔታህን ላየኩ እንደዛ አትመስልም። ባይገርምሽ ቆዳዬ እንደ ልቤ ሞኝ ነው። ከወራት በፊት ቢሆን ኖር ያገኘሽ ገና ስትጠጊ ነበር አመዴ ቡን ነው የሚልብሽ። ቀልደኛ ነገር ነህ። ወይ ቀልድ። ለማንኛውም ቦቸራ እባላለሁ። እኔ ደግሞ ሄቨን። ሄቨን በአማርኛ የለውም እንዴ? ምኑ? ስምሽ ነው? እሱን ነው እንዴ? አለው። ካለው ገልብጪዋ። እሺ ገነት ብለህ ጥራኝ። አሃ ሄቨን ሲገለበጥ ገነት ማለት ነው አይደል? አዎ እንደዛ ነው። ታዲያ ጄሪ ሲገለበጥ ምንድን ነው የሚሆነው? እሱን እንኳን ኢየሩሳሌምን አሳጥራውት ነው። ለፈትንሽ ብዬ ነው እባክሽ፣ ስቀልድሽ። ለማንኛውም እምትማሪበት ክፍል ድረስ መጥቼ በቆቀር ጉሮሮሽን ሳልልሽ ያለበት ድረስ ነው ብሎሻል በያት። እሺ እነግራታለሁ። በእሺ ገንዬ በቃ ቻው። እሺ ቻው ቦቸራ። አሬ ልጅ እውቀት ግን እየናረ ነው እንዴ? ሄቨን ገነት ካም ና ጎ ሂድ ዜድ ኤቢሲዲ አኒታ ፒስ ናችኋ? እንዴት ነው አቡሻ? አለን። የኔ ፒአር ፒስ አትይኝም እንዴ? ይቅርታ አቡሽ፣ ከዚህ በኋላ በዚህ ስም እንድጠራኝ አልፈልግም። አሁንም ጓ እንዳልሽ ነው? አሁንማ ምን በወጣኝና ጓ አልብሃለሁ። ግን እኮ ፊት ነስተሽኛል። የኔ ወንድም ፊት ብነሳ ባልነሳ እኔ እኮ ምንህም አይደለሁም። ኧረ አንቺ ዝም ትያታለሽ እንዴ? ቆይ ምንድነው ነገሩ? ምን እንዳደረገኝማ እሱ ራሱ ይንገርሽ። አቡሻ ምንድነው? ያው በጸቡ ሰዓት ሌሎ አኪሽ ስላስቀየምኳት ለዛ ነው እንዴ? ብቻ ልታቀየው እንዳይሆን። አይ እንደዛ አይደለም። እና ቆይ ምን ለማድረግ እየሞከርሽ ነው? ያው እሱ እኮ ያለፈ ነገር ነው። ላለፈ ክረምት ደግሞ እናንተ መቀየም የለባችሁ። እኔም እኮ እሱን ብዬ ነው ይቅርታ ልላት የመጣሁት። አዝናለሁ። ይቅርታህን አልቀበልም። ግን እኮ የኔ ፒአር እንደዛ ያደረገኝን ነገር ለምንድን ነው ልትረጂ ማሞክር? እሺ እስኪ ተናገር። ምን ነበር እንደዛ ያደረገ? በወቅቱ አንቺ ሚኪን ቦቸራም አልተረዳችሁኝም እንጂ ሄሉን በጣም ነበር ያፈቀርኳት። ምን የምርህ ነው ቡሻ? በቃ በዛ ሁኔታ ውስጥ ሆኜ ሚኪ ሲናገራት ስሜታዊ ሆንኩ። ይሄ ደግሞ ካፈቀረ ሰው የሚጠበቅ ድርጊት ነው። እናማ እንደኔ ይቅርታ ማድረግ አለብሽ ባይ ነኝ። እሺ ቆይ ታዲያ የኛ ነገርስ? ማለት ከሷ ጋር ፍቅር ጀመርክ ማለት እኮ ከኛ ጋር ያለው ወንድምነት ይቀንሳል ማለት ነው። ለሱ አታስቢ፣ እኔ ፊክስ አድርገዋለሁ። እርግጠኛ ነህ? አዎ እርግጠኛ ነኝ። ታዲያ መጀመሪያውኑ እንደዛ አትልም ነበር እንዴ? እኔ እኮ ለመናገር ሞከርኩ፣ እናንተ ግን እንደ ቀልድ ያዛችሁት። ለማንኛውም ስላልተረዳው ግን በጣም ይቅርታ። ጣጣ የለውም። እና ልቀፍሽ? እሷ አትቆጣህም? አብሽር፣ አትቆጣኝም።
ጎሽ ጥሩ ሰዓት ነው ያገኘሁሽ። ደግሞ ምን ቀረ? ደግሞ ካንቺ ምን ይቀረኛል? አንተ ራስ አይደለ እንዴ ስፈልግሽ ነው ያገኘሁሽ አልከኝ? እንዴ ብልሽስ? እና ስንት የሚታሰብ ነገር እያለን የቦቸራን እኔ ወንዶች ቁናን እንዴት ምን ፈለክ ብለሽ ትናገርኛለሽ? ያኔ ወንድም ብንከባበር አይሻለን? አረረረረረ ተናንቀናል እያልሽኝ ባልሆነ። ኧረ እኔ አልወጣኝም። ይቺን ይወዳል ቦቸራ። አንቺ ልጅ ይኸውልሽ እቺ እንዳንቴል ቁጭ አደረኩ ማለት የማትወጪው ነገር ውስጥ ነው የምትገቢው። ብቻ ደበድብሻለሁ እያልከኝ ባልሆነ። ጎሽ ጭራሽ ደግሞ ላንቺ ቦክስም ላባከን እና ምን ልታደርግ? ይኸውልሽ ሙልጭ አድርጌ ልክልክሽን ከነገርኩሽና ካጥራገረኩሽ ይበቃሻል። ለነገሩ ውሎህን አይቼ አመልህን መገመት እንኳን ቀላል ነው። እርፍ ደግሞ እንደዚህ ያልሽኝ ከማጋስ ወላይተሽ ነው? ከጄሪ ጋር ነው። ቆይ ጄሪን አትወጃትም እንዴ? ቆይ አንተ ግን ምን ነክቶ ነው ከሷ ጋር መዋል የጀመርከው? ጄሪ መጥፎ ሰው ናት እንዴ? መጥፎ ቢሉህ መጥፎ እጂ እሙት ስለ ጎሽ ቆይ ምን ስታረጋ አይተሻል ነው? አሬ እሷስ ጉድ ቢወራ ራሱ አያልቅም። ወይ ጉድ የዘንድሮ ሰው እኮ እንዴ! ቆይ ሄርሜላ የምትባለውስ? እሷም ያውናት እባክህ። እጭ እንግዲህ አንቺ ማታብጂ ምን ሆንክ ደግሞ? ሁሉንም መጥፎ ናቸው ካልሽ ማን ነው ጥሩ? ምናልባት እኔ ተመሲያለሽ አልቀረብሽም። ይልቅ ጄሪን ያለችው ለምን ፈለካት? ናፍቃኝ። አዎ ናፍቃኝ። ቆይ እንዴት ናፈቀች? እንደዚህ። እሱ ደግሞ ምን ማለት ነው? ባክሽ አሁን አታዝግኝና ንገሪኝ፣ አለበለዚያ እዚህ አቀናብርሻለሽ። ማን ነው የምታቀናብረው? ሙዚቃ አንቺ ነው ታዲያ ሌላ ማን አቀናብረው ይሆንሽ? ቦቦታ መስ ምን ማለት ነው? እሱ ደግሞ ጄሪን ጠይቂያት ትነግርሻለች። ባኮሪ አታብዛ። ለማንኛውም እዛ ጋር ናት። ራስህን ጠብቅ። ወደድሽኝ እንዴ? ማኔ? አዎ አንቺ ነኝ። ሲያምር ይቅር። እሺ ታዲያ ካልወደድሽኝ ራስን ጠብቅ ማለቱ ለምን አስፈለገ? እንጃለ። ይሄ ውበቴ ማፋጀቱን ቀጥሏል። ቺማ ወዳኛለች መሰለኝ። አዲስ ተመዝጋቢ ነሽ። እኔ ውበቴ እኮ እንደምደም ይሻለኝ። ውበቴ ሸጋሎ ገነቴ ጸጋ ገና ጨርቅሽን ጥለሽ እንድትሄጂ ካላደረኩሽ እኔ ቹቹሽ አይደለሁም። እሺ እንዴ ቤዚቲ ምን አልኩኝ?